ምዕራፍ 32 ያን ጊዜ ወደ አባታችን ወደ ተክለ ሃይማኖት ብዙ ሰዎች ወንዱም ሴቱም ሽማግሌዎች ሕፃናትም ቦታ እስኪጠባቸው ድረስ ተሰብስበው መጡ። በከበረ በባለሟሉ እጅ እግዚአብሔር ያደረገውን ተአምራት ሰምተው ነበርና እኛም አንተ በምታመልከው አምላክ እናምናለን አሉት። አባታችንም ተክለ ሃይማኖት እኒህን ሰዎች ለእግዚአብሔር መገዛታቸውን አይቶ የስሙን ማመን በልቦናቸው ያሳደረባቸው እግዚአብሔርን አመሰገነ። ተነስቶ ምጽአት ወደምትባል ወንዝ ወረደ። ውሃውን ባርኮ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። በዚያች ቀን 60,409 ሰዎች ተጠመቁ። ስለዚህ በከተታ አውራጃ ታላቅ ደህንነት ተደረገ። መንፈስ ቅዱስ በነጭ ርግብ አምሳል ወርዶ በላያቸው ሰፍሮባቸዋልና ሕዝቡ አያዩትም። አባታችን ተክለ ሃይማኖት ግን ያየዋል። በዚያች ቀን የተጠመቁ ሰዎች ሁሉ ፊታቸው ብሩህ ሆነ፣ በመንፈስ ቅዱስ ብርሃንነት ፊታቸው ብሩህ ሆኖ አንጸባርቋልና። ከውሃውም ከወጡ በኋላ አባታችን ከአደባባይ ተቀምጦ እግዚአብሔር ሰማይን ምድርን እንደፈጠረ በሰማይ ያሉ ፀሐይ፣ ጨረቃን፣ ከዋክብትን በምድር ያሉ እንስሳትን አራዊትንም አዳምን በአምሳሉ እንደፈጠረው ዕፀ በለስን በመብላቱ በወንጀለኝነት ከገነት እንደወጣ እያስረዳ ያስተምራቸው ጀመር። አባታችን ተክለ ሃይማኖትም እንዲህ አላቸው። ከዚህ ሁሉ በኋላ የአዳም ልጆች ኃጢአት አብዝተው ሰሩ፣ በጥፋት ውሃ አጠፋቸው። ከጥፋቱም ውሃ 8 ሰዎች አዳነ። ለእነዚህም ወገኖች ኦሪትን፣ መጽሐፍተ ነቢያትን ሰጠን። እነሱ ግን አልጠበቋቸውም። በምን መዳን የማይቻል ቢሆን እርሱ ቅሉ አምላክ ከሰማየ ሰማያት ወረደ። ከድንግል ከክብርት እመቤታችን ያለ ዘርአ ብእሲ ተወለደ። በ30 ዘመን በማየ ዮርዳኖስ በእደ ዮሐንስ ተጠመቀ። ከዚህም ወጥቶ ወደ ገዳመ ቆሮንጦስ ገባ። 40 መዓልት 40 ሌሊት ጾመ። የሰውነትን ሥራ ሁሉ ከጨረሰ በኋላ የጳንጦስ ሰው ጲላጦስ በተሾመበት ወራት ተሰቀለ። መከራውን ሁሉ ተቀብሎ ሞተ። በሲኦል ላሉ ነፍሳት በአካለ ነፍስ ወርዶ ግዕዛንን ነፃነትን ሰበከላቸው። የዲያብሎስን ቁራኝነት አጥፍቶ በሦስተኛው ቀን ተነሳ። በተነሳ በ40 ቀን በክብር በይባቤ መላእክት አረገ። ባረገ በ10ኛው ቀን ዛሬ እናንተ የከበራችሁበትን መንፈስ ቅዱስን ወደዚህ ዓለም ላከላቸው። የተሰበሰቡትም ሰዎች ከአባታችን ከተክለ ሃይማኖት ቃል ይህንን ሰምተው ውሃን ጠጥተውት ቅቤን በልተውት ደስ እንደሚያሰኝ ከአካል እንዲዋሃድ ነገሩ ደስ አሰኛቸው። ፈጽመውም ተረዱ። የሕይወት ብርሃን አንተን ለሰጠን እግዚአብሔር ክብር ምስጋና ይግባው እያሉ ከአባታችን እግር ወድቀው እጅ ነሱ። እሱም የክርስቶስን ቅዱስ ሥጋውን ክቡር ደሙን አቀበላቸው። አገረ ገዢው የሚሆን ጸሐፌ ትእዛዙ ስሙ ድራሰግድ የሚባል ሰው አባታችን ተክለ ሃይማኖት ያደረገውን ይህንን ተአምራት ሰምቶ ፈጽሞ ተቆጣ። ለዚህች ለዛፍ ከሚሰግዱ ሰዎች በቀን 300 ወቄት ወርቅ ይቀበል ነበርና። በዚህች በዛፍ ጥፋት አገረ ገዢው ባንተ ተቆጥቷል ብለው ለአባታችን ለተክለ ሃይማኖት ነገሩት። አባታችንም ይህንን ሰምቶ ምሳር፣ መጥረቢያ፣ ገጀሞ ይዛችሁ ኑ ተከተሉኝ ብሎ ምዕመናንን ስላዘዛቸው እሺ በጀ አሉት። አባታችንም ወጥቶ ዛፊቱ ወዳለችበት ከፊት ከፊታቸው ሄደ። ከእሷ ዘንድ በደረሰ ጊዜ ቀድሞ እንዳዘዛት ቆማ አገኛት። እሱም ሰውን ሁሉ የምታስች አንቺ ዛፍ ውደቂ ቢላት ፈጥና ወደቀች። ምዕመናንን ለቤተ ክርስቲያን ሥራ ትሆነን ዘንድ ፍለጧት ብሎ አዘዛቸው። ሲፈልጡ አገረ ገዡ በመገረም መጣና አባታችንን ሀገሬን የምታጠፋ አንተ ነህ አለው። አባታችንም ሀገርን የማጠፋት አይደለሁም፣ እግዚአብሔር በእኔ በማደሪያው እጅ ከጥፋት አዳናት እንጂ አለው። አገረ ገዢው ሀገሬን የምታጠፋው ካልሆንክ የንጉሱን ክብር ታስቀር ዘንድ ይህችን ዛፍ ማስቆረጥህ ማን አሰናበተህ? ግብር እቀበልበት ነበርና አለው። ሕዝቡ ግን እንጨቱን መፍለጥ አልተዉም። አገረ ገዢውም እንዳንበሳ እየጮኸ አባታችንን ሊጣላው ወዶ ሳለ አንዲት የእንጨት ጥራቢ በራ ሄዳ ቀኝ ዓይኑን ወጋችውና ከተቀመጠበት ፈጥኖ ወደቀ። ከደዌው ጽናት የተነሳ እንዴሪያ አእምሮውን አጣ። ፈጣሪ ወደሚለው ሰይጣን እየጮኸ ጌታዬ ማደሪያህን አጥፋ ብዬ አላዘዝኩትም፣ እሷንም ሲቆርጡ አላየሁም። የመጣበት የማይታወቅ ክፉ ሰው እሱ ሊሾም ወዶ ሀገራችንን አጠፋ እንጂ እኔ ምን ላድርግ? ጌታዬ ማረኝ እያለ የዓይኑ በሽታ ስለጸናበት በምድር ላይ ተንከባለለ። ከሕመሙ ጽናት የተነሳ በገዛ እጁ ታንቆ ሊሞት ወደደ። አባታችን ተክለ ሃይማኖት ግን ዝም ብሎ እንጨቱን ያስፈልግ ነበረ። ሰይጣኑም ከሩቅ ቆሞ አገረ ገዢውን ጠርቶ ድራሰግድ፣ እንግዲህስ ይህችን ሀገር ለዚህ ሰው ተውኩለት አለው። ልከራከረው አይቻለኝም፣ በርትቶብኛልና ከሱ ያገኘኝን መከራ ምን እነግርሃለሁ? ከሱም እጅ ላድንህ አይቻለኝም፣ እኔም ራሴን ከሱ ማዳን አልተቻለኝም። ዛሬስ እውነተኛ ነገር እነግርሃለሁ፣ ከወገኖችህ ጋር እስከ ልጅ ልጅህ ድረስ ተገዛለት፣ እኔንስ እንግዲህ ወዲህ ዳግመኛ አታየኝም። ይህንን ብሎ ሰይጣን እንደ ጢስ ተኖ ጠፋ። ሕዝቡም ሁሉ ይህንን ሰምተው ደነገጡ። ይህም አገረ ገዢ ሕዝቡን እንዲህ አላቸው፣ እኔስ በዚህ ሰው አምላክ አምናለሁ፣ እንግዲህስ በምን
አምሃኛለሁ። እናንተም እሱን ስለደፈርኩ ቸል እንዳይለኝ በእኔም ከተፈረደ ከዚህ በኋላ ያድነኝ ዘንድ ስለ እኔ ለምኑልኝ አላቸው። ሕዝቡም አባታችን ተክለ ሃይማኖትን እግዚአብሔር ያከበረህ አንተ ይቅር ባይ ነህና ይህን ሰው ይቅር ብለህ ከደዌው አድነው እያሉ ከእግሩ ስር ወድቀው ማለዱት። አባታችንም ተመልሶ በፍጹም ልቦናው በእግዚአብሔር ካላመነ ከደዌው አይድንም ስላላቸው ድር አሰግድም አድነኝ እንጂ በፈጣሪህ አምናለሁ ስላለ እንኪያስ ወደ እኔ ና አለው። ድር አሰግድም ወደ አባታችን መጥቶ የእግዚአብሔር ባለሟል ተክለ ሃይማኖት ከበሽታዬ አድነኝ በፈጣሪህ አምናለሁ እያለ ጮሆ ተናገረ። አባታችንም በእጁ ዓይኖቹን ዳሰሰውና ፈጥኖ ዳነ። ድር አሰግድም ከአባታችን ከተክለ ሃይማኖት እግር ወድቆ ሰገደና በእውነት ፈጣሪህ ሁሉ የሚቻለው ነው አለው። አሁንም አባቴ የምድንበትን ንገረኝ። አባታችንም በፍጹም ልቦና በእግዚአብሔር እመን አንተም ቤተሰብህም ትድናላችሁ አለው። በሱ ያመነ የዘላለም ሕይወት ያገኛልና። ድር አሰግድም አንተ ይቅር ብለኸኛልና በፍጹም ልቦና አመንኩ አለው። ብፁዕ አባታችንም ፈጽመህስ ካመንክ ተነስተህ ይችን እንጨት ሰንጥቅ አለውና እንጨት ከሚሰነጥቁ ሰዎች ብሳር ተቀብሎ ብዙ እንጨት ሰነጠቀ። ያተይብር በምትባል በእንደገን አውራጃ ቤተክርስቲያን ሰሩ። ይህችም ዛፍ ለቤተክርስቲያኑ ስራ ሁሉ ለበሯም፣ ለመስኮቷም፣ ለጣሯም፣ ለግድግዳውም፣ ለምሰሶውም በቃች። አባታችንም ተክለ ሃይማኖት ተነስቶ ድር አሰግድን ሚስቱን፣ ልጆቹንም ቤተሰቡንም አጠመቃቸው። ድር አሰግድን በአሚነ ክርስቶስ አለው። ሚስቱንም አክሮሲያ አላት። አንዱን ልጁን ሳሙኤል፣ ሁለተኛውን ብንያም፣ ሶስተኛውንም ሀብተ መስቀል አላቸው። በብፁዕ አባታችን ተክለ ሃይማኖት እጅ የተጠመቁት የከተታ ሰዎች ቁጥራቸው 61587 ነው። ይህንን ያከሉት የከተታ ሰዎች ብቻ አልነበሩም። የወግዲያ፣ የጽህጋ፣ የክሳት፣ የስርማ፣ የማህግል፣ የምንዲሃሬ፣ የፈጠረን የእነዚህን ሀገር ሰዎች ሁሉ ናቸው እንጂ የእነዚህ ሀገር ሰዎች ሁሉ ናቸው እንጂ ከከተታ ጋራ የሚዋሰኑ የብዙ አህጉር ሰዎች ብፁዕ አባታችን ያደረገውን ተአምር ሰምተው መጥተው ከድር አሰግድ ጋር አምነው ተጠመቁ። አባታችን ተክለ ሃይማኖትም ባሰራት በዚች ቤተ ክርስቲያን በመስቀል ስም ታቦት ካስገባ በኋላ ሰራይ ቄስ ሆኖ ቅዳሴ ገባ። ሚካኤልና ገብርኤልም በግራ በቀኝ ሆነው ይራዱት ነበር። ከመላእክትም ወገን ሌሎችም ይራዱት ጀመረ። መንፈስ ቅዱስም የቅዳሴው ጸሎት እስኪፈጸም ድረስ በነጭ ርግብ አምሳል ወርዶ ከመስዋዕቱ ላይ ተቀመጠ። ከዚህ በኋላ ለሕዝቡ ክቡር ሥጋውንና ደሙን አቀበላቸው። በዚች ሀገር በዚያች ቀን ፍጹም ደስታ ተደረገ። እስከ ዛሬ ድረስ ሁሉም ሥላሴን በማመን የተጌጹ የተሸለሙ ሆኑ። አባታችን ተክለ ሃይማኖትም በሀገሩ በዞረሬ ወዳሉ ካህናት ኑ ብሎ ላከ። ብዙ ምርኮ ከሰይጣን ማርኬ ከምዕመናን ጋር አንድ አድርጋቸዋለሁና ስለዚህ ነገር እነሱን ትጠብቁልኝ ዘንድ እጠራቸዋለሁ አላቸው። ካህናቱ ይህንን ሰምተው ወደ እሱ ፈጥነው ስለመጡ በዚች ቤተ ክርስቲያን እያገለገሉ እንዲኖሩ አደረጋቸው። አባታችንም ተክለ ሃይማኖት በከተታ አውራጃ ወንጌልን እያስተማረ ብዙ ዘመን ኖረ። አጋንንትን እያወጣ ድውያንን እየፈወሰ በቀን 20 30 እያዳነ ተቀመጠ። በከተታ አውራጃ አባታችን ተክለ ሃይማኖት ከእነሱ ዘንድ በነበረበት ጊዜ ታሞ የተገኘ አልነበረም። መዋዕለ ጾም በደረሰ ጊዜ ይኸውም ዐቢይ ጾም፣ ጾመ ሐዋርያት፣ ጾመ ገና ነው። ሐዋርያት በሲኖዶስ የሰሯቸው ሌሎች አጽዋማትም ናቸው። በእነዚህ ጊዜ የከብስ ወደምትባል ገዳም ገብቶ ይጾም ነበር። ከሰንበት በቀር ምንም አይቀምስም። በሰንበትም የሚበላው የዱር ቅጠል ነው። ይህ መሪር ነው፣ ይህ ጥዑም ነው፣ ይህ ክፉ ነው፣ ይህ ደግ ነው ብሎ ሳይመርጥ ሰውነቱን ብትወጂ ብይ ባትወጂ ተዩ ይላታል። ውሃ ግን ጾሙ እስኪፈጸም ድረስ ፈጽሞ አይጠጣም ነበር። መዋዕለ ጾሙ ከተፈጸመ በኋላ ወደ ሕዝቡ ተመልሶ ሃይማኖትን ያስተምራቸዋል። በከተታ አውራጃ እንዲህ እያደረገ 3 ዓመት ተቀመጠ። በስራው ሁሉ ወደሚውሉበት ወደሚያድርበት ሚካኤል ይመራው ነበር። የሚሰራውንም ነገር ሁሉ ይመክረው ነበረ። ሁልጊዜ ከሱ አይለይም። ተገልጾ ነው እንጂ ተሰውሮ አይደለም።